ይሄ መንገድ የት ያደርሳል? የማለዳ ሸክምና ሌሎች ከተሰኘው መጽሐፍ። ደራሲ እንዳለጌታ ከበደ፣ ተራኪ ወልደ አማኑኤል ይርዳው። ይሄ መንገድ የት ያደርሳል? በትናንትናው የትረካ ሰዓታችን ክፍል 1 ትረካን አስደምጠናቸዋል። ዛሬ ደግሞ ክፍል 2 ትረካ ይቀጥላል። በመጀመሪያው ሳምንት ወደ ቤቷ ሽማግሌዎች መጡ። ልጅህን ለልጄ የሚሉ አባቷ የተለመደውን ጥያቄ አቀረቡ። የትኛዋን ልጅን? ትልቋን፣ መካከለኛዋን ወይስ ትንሿን? ትልቋን አሉ ሽማግሌዎች። ትልቋን አልሰጣችሁም፣ ድሬያታለሁ። ለትልቋ ልጄ ወንድ አግኝቻለሁ። የማይሆን ነገር አትጠይቁኝ። ለሁለት ጎበዝ አልድራትም፣ ሂዱልኝ አሉ። ዱሌ ደስ አላት። ጓዳ ሆና ነበር የምትሰማቸው። አባቷ የጀገኑ መስሎ ተሰማት። ከሂዱ በኋላ የተባለውን መስማት አላስፈለጋትም። አባቷ የእሷን ፈቃድ ተከትለው የማይመጥናትን የጋብቻ ጥያቄ ገለል በማድረጋቸው ተደሰተች። ደስታዋን ለምታግዳቸው ከብቶች ተናገረች። ለመጀመሪያ ጊዜ ፈገግታቸውን ግንባራቸው ላይ ያየች መሰላት። ታድዬ አመሻሽ ላይ ወደ ዝምተኛው ወንዝ እየወረደች እያለች በእድሜ የምትስተካከላት ጎረቤቷን አገኘችና የደስታዋን ምክንያት ነገረቻት። ጎረቤቷ ግር አላት። እውነቴን እኮ ነው አለች ዱሌ። እና ደስ አለሽ? ለምን ደስ አይለኝ? አባቴ የማልፈልገውን ወንድ ሲከለክልልኝ ከማየት ይበልጥ ምን የሚያስደስት ነገር አለ? አባቷ እንደ አንዳንድ አባቶች ልማድ ምን አባቱ ያሉ መሰላት። አይ አንቺ አለች ጎረቤቷ ከንፈሯን በትዝብት አንሸራማ። ተበላሽተሻል እኮ ከማይሆን ሰው ጋር መዋል አብዝተሽ። እንዴት? የትኛው የካሮ አባት ነው በአንድ ቀን ጥያቄ ሴት ልጁን የሚድር? ሳያመላልስ ደጅ ሳያስጠና? ሞራሏ ኩምሽሽ ሲል ደስታዋ ከፊቷ ላይ ሲተን ታየ። እና አባትሽ እሺ እስኪሉ ድረስ ሽማግሌዎቹ 2-3 ጊዜ መመላለሳቸው መች ይቀራል? እውነት ነው፣ ደንቡ ይሄው ነው። እና እኔ ሴት ሁሉ የሆነችውን ነገር ነው የምትሆኙ፣ ምርጫ የለሽም አለቻት ጎረቤቷ በጌቷ ተማምና ላቷን ውጭ እንዳሳደረች በግ በኳሌ ላይ ያላትን እምነትና ተስፋ ገደብ እንድታስይዝ ብላ። ዱሌ ሳታስበው አንድ ምስጢር አወጣች። እኔ እኮ እርጉዝ ነኝ፣ መውለጃዬ ተቃርቧል፣ ጽንሱ ወዴ ውስጥ ይፈራገጣል። ጎረቤቷ አንስሯን እያነሳች አውቀናል፣ ካወቀን ቆይተናል አለች። ታዲያ አባቴ ማርገዜን እያወቀ ላልጸነስኩለት ሰው ለምን ይድረኛል? ለምን? ጎረቤቷ ዱሌን በዋን እንድታቆምና ለቅሷን እንድትገታ መወትወት እንጂ ለጥያቄዋ መልስ አልነበራትም። አይዞሽ ብላ ከጎኗ የምትቆም መስሏት ነበር። ጥያቄው ለጎረቤቷ ብቻ አልነበረም። መልሱ ይመጣል ብላ ተስፋ የምታደርገው ከኳሌ ነው። እሱ ደግሞ አልመጣም። ይጅንካ ከሄደ ስንትና ስንት ቀኑ። ሌላ ቀን ሽማግሌዎቹ መጡ። ጥያቄያቸውን ደገሙ። አሁንም መግደርደር የበዛበት መልስ ተሰጣቸው። ማታ ማታ በየጎጆ የመነጋገሪያ ርዕስ ሆናለች። ወሬው ራሷን ሊያስታት ነው። ሌላ ቀን ጎረቤቷን አማከረቻት። ኳሌ ቀረብኝ። ከሱ ጋር መቅበጥ በጀመርሽለት ነው ነገር የተበላሸው፣ እድልሽን ያበላሸሽው። እመጣለሁ ለወላጆችሽ ጥሎሽ ከፍዬ ወስድሻለሁ ብሎኝ ሄደና ማርገዝሽን ባወኩለት ብቻዬን አልቅሻለሁ። ኳሌን ነው የምፈልገው፣ እሱን ብቻ፣ እሱን። ከትዳር ውጭ የሚወለድ ልጅ ሚንጊ ተብሎ እንደሚወገዝ አታውቂምና ነው በማይረባ ምኞት ራሳችሁን የምትደልሉት። እውነት ነው። አንዳንድ ወላጆች ናቸው ከመንግስት ባለስልጣናትና ሰዎች ባገኙት ምክርና ትምህርት እንዲህ ያለውን ድርጊት ከመፈጸም የሚቆጠቡት። ዱሌ የምንወልደው ገደቢስ ልጅ አይደለም እድለኛ እንጂ ልትላት ፈልጋ ተወችው። መዳረሻውን ሳያውቅ ጉዞ እንደጀመረ መንገደኛ ግር አላትና ቀረቀረች። ከማይፈረከስ የሐሳብ ቋጥኝ ጋር የምትታገል መሰላት። ኳሌ የት ነው ያለኸው? የት ነው? የት? ለሶስቱም ጥያቄዎች መልስ ሳታገኝ የምጥ ጊዜዋ መጣ። ከመምጣቱ በፊት ብዙ ወላውላ ነበር። መንታ መንገድ ላይ ቆማ ነበር። እጅ መስጠት ወይስ ሀገር ጥሎ መጥፋት? እጇን የምትሰጠው ለማህበረሰቡ ነው፣ ለካሮ ልማድ። በእርግዝናዋ ወራት ከትዳር ውጭ ማርገዟን እያወቁ ሰዎች በነገር አልጎነትሏትም፣ ባሽሙር አላሳመሟትም። የፍርድ ቀን አሁን ነው። ወላጆቿ ለፍርድ አሳልፈው ይስጧት አይስጧት እንዴት እርግጠኛ ትሆን? እያማጠች የምታስበው ይህንኑ ነው። አይዞሽ ይሏታል ልምድ አዋላጆች።
አይዞሽ ግፊው፣ ወደ ታች ግፊው የሚሉትን ታደርጋለች። ላዋ እየተንቸረፈፈ እንባዋ ወደ ውስጥ እየፈሰሰ አይዞሽ በይ እየመጣ ነው። ምጡ ምልክት በሰጣት ጊዜ የሚደርስባትን በመፍራት ወደ ከተማ ለመጥፋት ጉዞ ጀምራ ነበር። ከማታውቀውና ከማትለምደው የከተማ ሕይወት ጋር መጋፈጡን አልነበረም የፈራችው። በእሷ ሰበብ በማህበረሰቡ ላይ ይዘንባል ይጎርፋል ብላ የምትገምተውን ቸነፈር እንጂ። ወላጆቿና ዘመዶቿ በቸነፈር ሲመቱ፣ ከትዳር ውጭ በመውለዷ አምላክ ተቆጥቶ የሰማይን መስኮት ሲዘጋው፣ ቀኑ ሲጨልም፣ ከብቶች ሲያልቁ፣ ይህን ሁሉ አሰበችና ሩጫዋን ገታችው። ቆመች። የሆነው ይሁን ብዬ ለፈቃዳችሁ አልገዛም ብዬ ልጄን ይዤ ብጠፋ ማንን ነው የማስደስተው? ራሷን ጠየቀች። የልጄን አባት፣ ከዋሌን፣ ፍቅረኛዬን፣ የመረጥኩት ባሌን፣ ያረገዝኩት ሚንጊ እንደሆነ አምኜ አይቼ ባልጠገብኩት የበኩር ልጄ 9 ወር አርግዤ በተሰቃየሁበት ልጄ ላይ እርምጃ ሲወሰድ በዝምታ ብቀበልስ ማን ነው የሚጠቀመው? የካሮ ማህበረሰብ፣ ሰውና ከብቱ፣ የካሮ ሰማይና ምድር? እንዲህ ስትጠይቅና ስትመልስ ቆይታ ለሁለተኛው ሐሳቧ ተገዛች። እግሯን እየጎተተች ወደ ሸሸችው ጥላው ልትኮበልል ወደ ቀይዋ ተጠጋች። እዚያ እስክትደርስ ራሷን ለማህበረሰቡ በጎ እንዳሰበች ሴት ቆጥራ ነበር። ግዴለም እንደገና አርግዤ ወልዳለሁ በሚል ስሜት ተሞልታ ምጡ ያጣድፋት ጀመር። እናቶች አሁንም ማዋለዳቸውን ቀጥለዋል። አይዞሽ በይ፣ እግርሽን ክፈቺው፣ አዎ እንደሱ አይዞሽ ይላሉ። ሽማግሌዎቹ ደግሞ የሕፃኑ ሪታ እስኪሰማ በእናቲቱ ቀጣይ ዕጣ ምክር ይዘዋል። እነዚያን ልጅህን ለልጃችን እያሉ የሚመላለሱትን ሽማግሌዎች ለመቼ ቀጠርካቸው? ከ2 ወር በኋላ እንዲመለሱ። መግደርደርህ በዛ፣ አመላለስካቸው። መቼ ለመግደርደር ብዬ ሆነና ይሄ ሚንጊ ቦታውን ሳይዝ ሌላው ላልፈጽምም ብዬ እንጂ እንዳያመልጥህ። ባለብዙ ቀንድ ከብት ነው አሉ ትዳር ጠያቂው። እንዳልከው ይሄን ሚንጊ እንደሚሆን ካደረግን በኋላ ልጅቱን አጣድፎ መዳር ነው። ሚንጊው ከተወገደ በልጃገረድ ደንብ ስለምትድራት የሚጎድልብህ ነገር አይኖርም። ወንድ ልጅ ከነቃጭል ወለደች። ላዋ ችርፍፍ፣ ሰውነቷ ብስብስ፣ ከመሬት አፈር ዘገነችና በደም የራሰ ጭኗን አሸችው። እንባዋን ግን ዋጠችው። አሁን የካሮ ሴት ናት። ለማህበረሰቡ ፍቃድ ነው የምትገዛው። ልክ አለመሆን እሷ ዘንድ እንዴት ሊደርስ ይችላል? እንዴት ሸለብ አደረጋት። ሰውነቷ ቢዝለፈለፍም አእምሮዋ ነቅቷል። ዙሪያን የከበቧት እንደ ቅድሙ ሴቶች ብቻ አይደሉም። አሁን አባወራዎች በዙሪያው አሉ። ሽማግሌዎች የሚነጋገሩትን ሰማች። በዚህ ዓመት ብቻ ስንት ሚንጊ ነው የተወለደው? 3 መሆኑ አይደል? አዎ 3። ያቺ ማናት በስጋ ከሚዛመዳት ሰው ጋር ባልጋ የጸነሰችው? ደግሞ ያኮጃ ልጅ ያቺ እንኳን ከወለደች በኋላ 4 ጊዜ የወር አበባ ሳታይ እንደገና ያረገዘችው። ይህችኛይቱ ደግሞ ሌላው ይቀበላል። ሚንጊ አያስፈልገንም። ሚንጊ ካሮን የሚያወድም አውሎ ነፋስ ማለት ነው። ሚንጊ መጥፊያችን ነው። የሚያጠፋንን ነገር ወዲያው ማጥፋት ነው። ተምረናል፣ ሰልጥነናል የሚሉ ሰዎችን ቃል ሰምተን መታለል የለብንም። ሕፃኑን አየችው። አባቱን ይመስላል። ከእንግዲህ የሚመጣውን ዕዳ ነው የፈራችው። ነገን ኩዋሌ የት ነህ? በልጃችን ላይ የሚደረገውን ዱለታ ልቦናህ ይነግርህ ይሆን? ማህበረሰቡን ከመቅሰፍት ለማዳን ብዬ ባደረግኩት ውሳኔ ልብህ ይሻክርብኝ ይሆን? አለች በማይሰማ ድምፅ። ነገ ማለዳ ንጋት ላይ ቅንድብ በቅጡ ሳይገለጥ ጥቂት ሰዎች ወደ ወላጆቿ ቤት ይመጣሉ። የቁጥራቸው ማነስ የተፈለገበት ምክንያት በሕፃኑ ላይ የሚፈጸመውን የሞት ፍርድ ነገር ስውር ለማድረግ ነው። አንዳንድ የካሮ ሰዎች ልክ እንደ ሐመር ተወላጆች እንዲህ ያለውን ድርጊት ለማስቀረት ቆርጠው ተነስተዋል። የሚፈጽሙና የሚያስፈጽሙ ሰዎችን እየተከታተሉ ሕግ ፊት ከማቅረብ አይመለሱም። አጋጣሚ ሆኖ ከዋሌ ፍቅረኛው በወለደች ዕለት መጣ። ለጥሎሽ የሆነው ዘንድ የቤት ዕቃዎቹን ሸጦና ከጓደኞቹ ብር ተበድሮ መምጣቱን ሊነግራት ቸኩሏል። እሷን ሕጋዊ ሚስት ለማድረግ መቁረጡን ሊያሳያት። የዱሌ ጓደኛ ቀስ ብላ ሽማግሌዎቹ በልጁ ላይ ያሰቡትን ሴራ ሹክ አለችው። ቢደነግጥም መፍትሄ አልተቸገረውም። እሱ ደግሞ ከሌሊቱ 11 ሰዓት ጀምሮ ከቤቷ ደጅ አልራቀም። ጨለማ ለብሶ ፍቅረኛዋ ደጇ ላይ መቀመጡን ዱሌ አታውቅም።
ያለ እንቅልፍ ነው ሌሊቱን ያነጋቸው። ሕፃን ልጇን መልሳ መላልሳ ባየችው ቁጥር ዓይኗን ባይሞለዋል። ሲነጋ በጣት የሚቆጠሩ ሽማግሌዎች ወደ ቤቷ ገብተው ልጇን ይነጥቋታል። ሐሳቡ ሰቀጠጣት። ትላንት የጀመረችውን መንገድ አሰበችው። ወደፊት እንጂ ወደ ኋላ መመለስ አልነበረብኝም ብላ ተጸጸተች። አሁን ነው የገባት። አሁን ነው ከዋሌን ያወቀችው። አሁን ነው እድፍ በበዛበት አመለካከት ውስጥ ስትዳክር መኖሯን የተረዳችው። ከሰመጠችበት ሐሳብ የነቃችው የከዋሌን ድምፅ ሰምታ ነው። ደነገጠች። ከየት መጣ? እንዴት ተገኘ? እንዴት ወላጆቼ ደጅ ሊገኝ ቻለ? ደግሞ ከሰዎች ጋር በመጨቃጨቅ ላይ ነው፣ ከአካባቢው ሽማግሌዎች ጋር። ወደ ጭቅጭቁ ስፍራ ብቅ አለች። በቁጣ ነው የተቀበላት። እንዳትወጪ፣ ሕፃኑንም እንዳትሰጪ አላት። አባቷ በልጄ በሕፃኑና በማኅበረሰቡ ጣፋንታ የምትወስነው አንተ ማን ነህ? ይላሉ። ከዋሌ በኩራት ተሞልቶ በደንቡ መሠረት ጥሎሽ ከፍዬ ወስዳታለሁ አላቸው። ከዋሌ በአንድ ጎራ፣ ሽማግሌዎችና የፍቅረኛ ወላጆች በአንድ ጎራ ሆነው በእንገባለን አንገባም ዙሪያ ሙግት ገጠሙ። ከዋሌ ደሙ ፈልቶ ድምፁ ተንቀጥቅጦ በጭራሽ አይቻልም፣ በጭራሽ ልጃችን ከጋብቻ ውጪ በመወለዱ ሚንጊ ነው ተብሎ መጣል የለበትም፣ በፍጹም አይሆንም፣ አለቀ። ይሄ መንገድ የት ያደርሳል? የማለዳ ሸክምና ሌሎች ከተሰኘው መጽሐፍ። ደራሲ እንዳለጌታ ከበደ፣ ተራኪ ወልደ አማኑኤል ይርዳው። ይህ መንገድ የት ያደርሳል?